ዓርብ ዕለት ክርስቶስ የሾህ አክሊል ደፉበት፣ ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉ። ክርስቶስ የተገረፈው እኛ ለቡሄ በምናጨው ጅራፍ አይደል፣ ሚስማር አለው መግረፍ፣ የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳ። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት፣ ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ፣ ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድን ነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መጥተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየው አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ፣ ኪሩቤል ራዱ። ፊቱ ላይ ሲተፉበት ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት